በቀጥታ ወደ ጥያቄው እንግባና በአሁን ሰዓት ስላለው የኢኮኖሚ ግሽበት ያሉትን አስተያየት እንዲሰጡኝ። ድገሙስ ድገሙ። ጤፍ አንድ ኩንታል 1200 ብር ገብቷል። 1200 ነው የገባው በኩንታል። ለምን በማዳበሪያ አይገዙ? ኩንታል ይዘላችሁ ከምትገቡ ተመሳሳዩ ዘንጋዳ ወይ እንትን ይሄ አገዳ ራሱ ጥሩ እኮ ነው። አንጀት ያዝ ያደርጋል። በዚህ በተለይ ለቫይታሚን ሲ ጥሩ ነው። ለምን እንዲህ ሊሆን ቻለ ነው ጥያቄ። እሱም ፈጣሪ ነው የሚያውቀው። ቆይ እርስዎ ኢኮኖሚስት አይደለም እንዴ? አዎ። ታዲያ ለምን አስተያየት አይሰጡኝ? በሞቃታማ የአየር ጊዜ ውስጥ የሚፈጠር ነው ይሄ ነገር። በእውነቱ የዱር እንስሳት እዚህ ላይ ተጽዕኖ ሊያደርጉ እሱ ይችላል። እንዴት? አሁን የዱር እንስሳ ስንል ላም፣ በሬ፣ የጋማ ከብት፣ ውሻ አለ። እንደገና ደግሞ ከበራሪ እንስሳቶችም ድመትን ብንጠራ ተራማጅ አለ። አሁን ተራማጅ እንስሳ ምንላቸው አዞ ምናምን አሉ አይደል እንዴ? ከእነሱን አሁን ለእያንዳንዱ ቤተሰብ ልናስረክብ በፍቃደኝነት ተነስተን ነበር። ሰዎች ሲሉ እንስሳቶች እንዲያሉ ምን ማድረግ አለብን? ይህንንም ለሚመለከተው ክፍል ለሜትሮሎጂ ልከናል። እሺ፣ የህዝብ ቁጥር መብዛቱ ለኢኮኖሚው ግሽበት ትልቅ አስተዋጽኦ አለው ብለው ያምናሉ? ይሄኛውን በእውነቱ የሚያውቀው ነገር የለም። ይህንን የሚመለከተው የሴራሚክ ስራ ሴራሚክና ጂፕሰን ነው የሚመለከተው። አሁን ለምሳሌ ድፍን ብሎኬት ስንት ገባለት ይቻላል? ኢኮኖሚ ግሽበት ሌላ፣ የህዝብ ግሽበት ሌላ፣ እዚህ ያለው ሽንፈት ሌላ